ሰላም እንዴት ናችሁ ውድ ፋሚሊዎች? በዛሬው ቪዲዮ ደግሞ አንድ ጸዴ የሆነ የላይቭ አፕሊኬሽን ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እየጠፋው ነውና ቪዲዮዎቹ ደግሞ ፖስት አደርግላችሁ ቫይራል እየወጡ ስለሆነ ይሄን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ጠቃሚ ኦንላይን ሰርቪስ ማግኘት ስትፈልጉ ከሆነ ሰብስክራይብ አድርጋችሁ መጀመር እንዳትረሱ። የዛሬው አዲስ የላይቭ አፕሊኬሽን ድሪም ፓርቲ ይባላል። ይሄ የላይቭ አፕሊኬሽን በጣም ገራሚ የሆነ አፕሊኬሽን ነው። አሁን ላይ በጣም ብዙ ሰው አላወረደውም፣ ምክንያቱም ፕሌይ ስቶር ላይ ራሱ ሂጄ ባሳያችሁ 5000 ሰው ብቻ ነው ዳውንሎድ ያደረገው። ወደ ፕሌይ ስቶር ሂጄ ሰርች አድርጌ ላሳያችሁ። ድሪም ፓርቲ እዚህ ጋር እንደምትመለከቱት ውስጥ ገብተን ስናየው እዚህ ጋር ማየት ይቻላል። እዚህ ጋር እንደምትመለከቱት 5k ዳውንሎድ ነው ያለው። ይሄም ማለት 5000 ሰው ብቻ ነው ዳውንሎድ ያደረገውና እናንተ ቀድማችሁ ከገባችሁ በጣም ተጠቃሚ የምትሆኑበት አፕሊኬሽን ነው። ይሄ አፕሊኬሽን አዲስ የመጣ ስለሆነ ኢትዮጵያዎች ገና ትንሽ ናቸው የገቡበት። እዚህ ጋር እንደምትመለከቱት ተመልካቾቹን ራሱ ማየት ትችላላችሁ። እዚህ ውስጥ የገቡት ኢትዮጵያዎች ይሄ እንደምትመለከቱት 3 ሰው 4 ሰው 2 ሰው ነው እየተመለከታችሁ ያለው ማለት ነው። እና እዚህ አፕሊኬሽን ላይ ቀድማችሁ ገብታችሁ አሪፍ ኢንካም መሰብሰብ ትችላላችሁ ማለት ነው። በተለይ ደግሞ እስካሁን በኦንላይን ስራ ገንዘብ ሰርታችሁ ማታውቁ ሰዎች በዚህ የላይቭ አፕሊኬሽን ላይ ቀድማችሁ መግባት መስራት ትችላላችሁ። ሰው ማናገኝ የምትሉ ከሆነ ደግሞ እዚህ አፕሊኬሽን ላይ ቀድማችሁ ስለምትገቡ በጣም ብዙ ሰው ማግኘት ትችላላችሁ ማለት ነው። የዚህ አፕሊኬሽን ሬጂስተር አድርጉን ወደ መጨረሻ የማሳያችሁ ይሆናል። አሁን ደግሞ እንዴት እንደምትሰሩ ሁሉ ነገር ላሳያችሁ። እዚህ ጋር እንደምትመለከቱት ሜን የምትላለች የፕሮፋይል አይከን ያለባት እሷን ክሊክ ታደርጓታላችሁ። ከዛ መቀጠል እንደዚህ ከሄዳችሁ በኋላ ወደ እንደማንኛውም የላይቭ አፕሊኬሽን ፕሮፋይል ያመጣላችኋል። እዚህ ጋር ዩአይዳችሁ አለ፣ ስማችሁ፣ እዚህ ጋር ደግሞ የፎሎወራችሁ እንትን አለ። ከስር እዚህ ጋር ዋሌት የሚል አለ። ቪአይፒ መግዛት የምትፈልጉ ከሆነ እዚህ ጋር አለላችሁ። ስቶር አለ። እዚህ ጋር ማንኛውም ነገር መግዛት ትችላላችሁ። ኢንቫይት፣ ሌብል፣ ዴሊ ታስክ፣ ሆስት በጣም ብዙ ነው። እዚህ አፕሊኬሽን ላይ ደግሞ ታስኩ በጣም ነው የሚሰጠው ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያ ኢንቫይት ማድረግ የምትፈልጉ ሰዎች ካላችሁ ኢንቫይት የሚለውን ተነኩታላችሁ ማለት ነው። ኢንቫይት የሚለውን ከነካችሁ በኋላ ሎዲንግ አድርጎ እንደዚህ ያመጣላችኋል። እዚህ አፕሊኬሽን ላይ በጣም ደስ የሚለው ነገር 3 ሰው ስጋብዙ 30000 ዳይመንድ ይሰጣችኋል ማለት ነው። ይሄም ማለት 0.3 ዩኤስዲቲ ይሰጣችኋል ማለት ነው። ከዛ መቀጠል ደግሞ 10 ሰው ስትጋብዙ 100000 ይሰጣችኋል። 100000 ማለት 0.1 ዶላር ማለት ነው። ሶሪ 100000 ማለት 1 ዶላር ይሰጣችኋል ማለት ነው ሪዋርድ። እና በጣም ገራሚ ነው። 23 ጋብዙ ደግሞ እጥፍ ያደርገውና 200,000 ይሰጣችኋል። 33 ጋብዙ 300,000፣ 63 ስትጋብዙ ደግሞ 700,000 ወይም ደግሞ 7 ዶላር ይሰጣችኋል ማለት ነው። እነሱ ቬሪፋይ ስላደረጉ ብቻ ነው ይሄን የሚሰጣችሁ። 83 ስትጋብዙ ደግሞ 1 ሚሊዮን ወይም ደግሞ 10 ዶላር ይሰጣችኋል። እዚህ አፕሊኬሽን ላይ 100,000 1 ዶላር ነው። ሌሎች አፕሊኬሽን ላይ 10,000 ነበር። እዚህ አፕሊኬሽን ላይ ግን 100,000 1 ዶላር ነው። 1 ሚሊዮን ደግሞ 10 ዶላር ነው ማለት ነው። ስለዚህ 10 ሚሊዮን ነው እዚህ ጋር 100 ዶላር ማለት ነው። ከዛ መቀጠል ደግሞ ፐር 5 ዩዘር ደግሞ 50,000 የሚሰጣችሁ ይሆናል ማለት ነው። እና የኢንቫይቱ በጣም ይሰጣል። እዚህ ጋር እንደምትመለከቱት ሌደር ቦርድ ራሱ የለም። ኢንቪቴሽን ራንኪንግ ራሱ ሰው አልገባ ገና የለም ማለት ነው። ከዛ መቀጠል የከብታችሁ ሰው ደግሞ ሪቻርጅ ዩዘር ሲያደርጉ ደግሞ በአንድ ሰው 20 ይሰጣችኋል እያለ በስቴፕ የሚሰጣችሁ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋርም 60 ሰው ሪቻርጅ ሲያደርግላችሁ ራሱ 1.3 ወይም ደግሞ 1,300,000 ዳይመንድ የሚሰጣችሁ ይሆናል ማለት ነው። ከዛ መቀጠል ደግሞ አክቲቭ ጌም የሚጫወት ዩዘር ካላችሁ የጋበዛችሁ ሰው በሱም ደግሞ የሚሰጣችሁ ይሆናል። እዚህ ጋር ደግሞ ጌም ሪዋርድ አለ። እዚህ አፕሊኬሽን ላይ በጣም ብዙ ታስኮች ስላሉ በብዙ አይነት መንገድ መስራት ትችላላችሁ ማለት ነው። ሌላው ደግሞ ሆስት ሆናችሁ እዚህ አፕሊኬሽን ላይ ስትገቡ ሆስት ታስክ የሚለውን ስትነኩት በሆስት ሆናችሁ ብቻ በአንድ ሰዓት ውስጥ ወይም በ60 ሚኒት ውስጥ 25000 ዳይመንድ ይሰጣችኋል ማለት ነው። ከዛ መቀጠል ደግሞ 60 ደቂቃ ሲጨምሩበት ደግሞ 25000 ፖይንት ይጨምርላችኋል። ይህም ማለት በ2 ሰዓት 50000 ይሰጣችኋል ማለት ነው። እና ይሄም ገራሚ ነው ማለት ነው። እስከ 7 ቀን ድረስ እንደዚህ 50,000 የሚሰጣችኋል ማለት ነው። የ7 ቀኑ ደግሞ ወደ 350,000 አካባቢ ነው ማለት ነው። ይሄም በጣም አሪፍ ነው ማለት ነው። 350,000 ማለት ደግሞ 3 ዶላር ከምናምን አካባቢ ነው። እና ሌላውን ደግሞ ሌላ ብዙ ታስኮች አሉ። ይሄ ብቻ አይደለም። እዚህ ጋር ከገባችሁ በኋላ ደግሞ ዴሊ ታስክ የሚለው ስትነኩትም እዚህ ጋር ብዙ የሚሰሩ ታስኮች አሉ ማለት ነው። መጀመሪያ ግን ማወቅ ያለባችሁ ሆስት ታስክ የሚለው ይሄ ታስክ የሚመጣላችሁ 25,000 የሚሰጠው በሃወር የሚመጣላችሁ የፊት አሻራ ስትሰጡ ብቻ ነው ማለት ነው። የፊት አሻራ ካልሰጣችሁ የሆስት ታስኩ ስለማይመጣላችሁ መጀመሪያ እንደገባችሁ ወደ ፎቶ ስላነሳው ስክሪንሾት ላሳያችሁ። ወደዛ ሂጂ። እዚህ ጋር እንደምትመለከቱት ቬሪፋይ የምትላለች እቺ ትመጣላችኋለች። ሬጂስተር እንዳደረጋችሁ ሬጂስተር ካደረጋችሁ በኋላ እቺ ቬሪፋይ የሚለው ስትመጣላችሁ ቬሪፋይ የሚለው ነክታችሁ ከስር ጽሑፍ ያሳያችኋል። እሱ እንደሚላችሁ ወደ ጎን የተንቀሳቀሳችሁ አይናችሁን ማፋችሁን ከፈት ያደርጋችሁ እንደዛ የምታደርጉበት ሰዓት ቬሪፋይ ያደርግላችኋል ማለት ነው። እንደዛ ስታደርጉት ብቻ ነው ታስኩ የሚመጣላችሁ። ከዛ መቀጠል ደግሞ
ከዛ መቀጠል እንደዚህ ከገባችሁ በኋላ ታስክ አመጣላችሁ በኋላ ደግሞ ማይ ሴንተር ምትላለች። ይሄ ደግሞ ኤጀንት ስትሆን ነው ማለት ነው። ኤጀንት ከሆናችሁ በኋላ ሆስቶችን በእናንተ ስር ኢንቫይት ስታደርጉ ለእናንተ የሚሰጣችሁ ኮሚሽን አለ፣ የሚያስብላችሁ አለ ማለት ነው። እዚህ ጋር ከገባችሁ በኋላ እዚህ ጋር እንደምትመለከቱት የኔ ቶታል 9 ይላል። ኦን ኤምአይሲ ዱሬሽን ይላል ማለት ነው። እዚህ ጋር ሰዓታችሁን ሀወራችሁን የሚያሳያችሁ ይሆናል። ሰዎችን ኢንቫይት ስታደርጉ ሆስት ኢንቫይት ስታደርጉ ለእናንተ ኮሚሽን የሚያስብላችሁናል። በአንድ ሰው 0.03 የሚሰጣችሁናል። እንዲሁም ደግሞ ከፍ ባላችሁ ቁጥር ደግሞ ከፍ እያደረገ ያስብላችኋል ማለት ነው። እና እንደዛ ስለሆነ በጣም እዚህ አፕሊኬሽን ላይ አሪፍ ነው። በጣም በብዙ አይነት መንገድ መስራት ትችላላችሁ። የሚሰራበት መንገድ በጣም ብዙ አለ እና ሰዎችን ኢንቫይት ማድረግ ነው የሚያስፈልጋችሁ ማለት ነው። እንደዚህ ጊዜ የሌላችሁ ሰዎች ካላችሁ ሰዎችን ብቻ ኢንቫይት እያደረጋችሁ እዚህ አፕሊኬሽን ላይ መስራት ትችላላችሁ። ኢንቫይተር ወርድ ብላችሁ እዚህ ጋር ማየት ትችላላችሁ። ከዛም መቀጠል ደግሞ ለማለትና ከዛም መቀጠል ደግሞ እዚህ ጋር እንዴት ነው ሰዎችን ኢንቫይት ሆስት ምንጋብዘው የሚለውን እቺ ኢንቫይት ሆስት ምትላለች እሷን ተነኳትና ከዛም መቀጠል እዚህ ጋር አይዲያችሁን የነሱን አይዲ ታስገባላችሁ ወይም ደግሞ ሴንድ ኢንቫይት ሊንክ የሚለውን ነክታችሁ በእነሱ ማስገባት ትችላላችሁ ማለት ነው። በእናንተ ስር ሆስት መሆን የምትፈልጉ ሰዎች ካላችሁ የሆስቱ ሊንክ ኮሜንት ላይ አስቀምጥላችኋለሁ እዚህ ቪዲዮ ስር ኮሜንት ላይ ወይም ደግሞ የኔ ቴሌግራም ቻናል ሄና ዲጂታል ክሬተር ብላችሁ ሰርች በማድረግ ቴሌግራም ላይ ወይም ደግሞ ሊንኩንም ኮሜንት ላይ አስቀምጥላችኋለሁ። በዛ ገብታችሁ ማግኘት ትችላላችሁ። የአፕሊኬሽን ሊንክም ኮሜንት ላይ ታገኙታላችሁ ማለት ነው። እዚህ ጋር እንደምትመለከቱት አንድ ሰው ሆስት ጋብዛችሁ ለ2 ሰዓት ሲቀመጥላችሁ በሆስት ራሱ 0.05 የሚሰጣችሁ ማለት ነው። 5 አወር ሲቀመጥ ደግሞ 0.1 10 አወር ሲቀመጥ ደግሞ 0.3 15 አወር ሲቀመጥ ደግሞ 0.35 ዶላር የሚሰጣችሁ ማለት ነው። እና ብዙ ሰው ብጋብዙ ይሄም በጣም አሪፍ የሚሰጣችሁ ማለት ነው። እንደዚህ አድርጋችሁ ኢንቫይት ማድረግ ትችላላችሁ። ሌላው ደግሞ ኢንቫይት ኤጀንት መሆን የምትፈልጉ ሰዎች ካላችሁ ደግሞ የኤጀንቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ከዛ መቀጠል በዛ በኤጀንቱ ሊንክ መማራት ትችላላችሁ። ሊንኩ የሴንድ ኢንቫይት ሊንክ ብላችሁ ለሰዎች ማድረግ ትችላላችሁ። እናንተ በእናንተ ስር ኤጀንት ማድረግ ከፈለጋችሁ ኤጀንት መሆን የምትፈልጉ ሰዎች ደግሞ አፕላይ ስታደርጉ ስለሚቆይባችሁ በእኔ ስር ይሄው ኢንቫይት ሊንክ የሚሆን ልክላችኋለሁ። ከዛ መቀጠል ፎን ነምበር እንድታስገቡ ጠይቃችኋል። ዋትስአፕ ፎን ነምበር እንዲ ወለ ጊዜ የምታስገቡት ፎን ነምበር እና ዋትስአፕ ፎን ነምበር። ከዛ መቀጠል ደግሞ ኢሜል ታስገባላችሁ ስማችሁን ካንተ ካስገባችሁ በኋላ ሴንድ ትሉታላችሁ። ከዛ መቀጠል አክሴፕት የሚያደርጉላችሁ ይሆናል ማለት ነው። እዚህ ጋር ደግሞ ወይም ደግሞ የናንተ አይዳችሁን በውስጥ ልኩልኝና እዚህ ጋር አይዳችሁን በማስገባትን ይልክላችኋል። እሱን አፕሮቭ ስትሉት ኤጀንት መሆን ትችላላችሁ ማለት ነው። ሌላው ደግሞ እዚህ አፕሊኬሽን ላይ ፓርቲ አገባብ ደግሞ የማታውቁ ሰዎች ካላችሁ መጀመሪያ የፊት አሻራ ከሰጣችሁ በኋላ እዚህ ጋር ሆም ትሎን ተነኳታላችሁ። ሆም ትሎን ከነካችኋት በኋላ እዚህ ጋር ፓርቲ የገቡ ሰዎች ኢትዮጵያዎች ይመጡላችኋል። እዚህ ጋር እንደምትመለከቱት እኔ ጋር ብዙ ኢትዮጵያዎች አሉ ማለት ነው። ለእናንተም እንደዚህ ይመጡላችኋል። ከዛ መቀጠል እቺ ካላይ የፕሮፋይል አይከን ያለች እና የምትለው የእናንተ ግን የቤት ምልክት ናት። የሆም ምልክት የቤት ምልክት ናት። እሷን ተነኳታላችሁ እናንተ። እኔ ስነካው ቀጥታ ይሄን ስነካው ቀጥታ ወደ ቤቱን ያስገባኝ። እንደምትመለከቱት ግን እናንተ የቤት ምልክት ስትነኩት ስም እንድታስገቡና እንዲሁም ደግሞ ፕሮፋይል እንድታስገቡ ከቨር እንድታስገቡ ይጠይቃችኋል። ስለዚህ የፈለጋችሁትን የቤተሰባችሁ የፋሚሊያችሁን ስም ታስገቡና ከዛ መቀጠል ደግሞ የፕሮፋይል አይከን ታስገቡለታላችሁ። ከዛ መቀጠል ፓርቲ ክሬት ማድረግ ትችላላችሁ የራሳችሁ ማለት ነው። መክፈት ትችላላችሁ ማለት ነው። ከሰዎች ጋር መግባት የምትፈልጉ ከሆነ ደግሞ እዚህ ጋር የነሱን ክሊክ እያደረጋችሁ መግባት ትችላላችሁ ማለት ነው። እዚህ ጋር ፎሎ ያደረጋችሁ ሰው እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር እኔ ፎሎ ስላደረኩት ነው ኪንግ ሚኖር ይመጣልኝ። ከዛ መቀጠል ሞመንት የምትላለች ከስር ማንኛውም ነገር ፖስት ማድረግ ትችላላችሁ። እናንተ እቺ የእርሳስ አይከን ነክታችሁ ፖስት ማድረግ ትችላላችሁ። የሰዎች ፖስትም ይመጣላችኋል ማለት ነው። ከዛ መቀጠል ደግሞ እዚህ ጋር ጌም ለመጫወት ጌም ትጫወቱ ሰዎች ካላችሁ ደግሞ የአፕሊኬሽን በጣም አሪፍ ነው። ሉዶ ጌም አለ እነሱን መጫወት ትችላላችሁ። ዋን ፕሌየር እና እንዲሁም ደግሞ ፎር ፕሌየር ሆናችሁ መጫወት ትችላላችሁ ማለት ነው። ሜሴጅ እዚህ ጋር ደግሞ ቻት ታደርጉ እንዲሁም ደግሞ ከፋሚሊያችሁ ጋር ለእናንተም ኤጀንት አክሴፕት ሲልክላችሁ አፕሊኬሽኑ ለእናንተም የሚልክላችሁ ማለት ነው። እዚህ ጋር ሜሴጅ ኖቲፊኬሽን የሚልክላችሁ በዚህ ጋር ይሆናል ማለት ነው። ፍሬንድ ብላችሁ ደግሞ የጓደኞቻችሁን እዚህ ጋር ማግኘታችሁ ከነሱ ጋር ብቻ ቻት ማድረግ ትችላላችሁ ማለት ነው። እና ይሄን አፕሊኬሽን በጣም ገራሚ አፕሊኬሽን ስለሆነ መጀመሪያ ያለባችሁ አፕሊኬሽን ነው። ዊዝድሮ አደራረጉም ደግሞ በጣም ቀላል ነው። የኢትዮጵያ ባንኮች ደግሞ አሁን ገብተውበታል ማለት ነው። ዋሌት የሚሉን ተነኩታላችሁ። ከዛ መቀጠል እዚህ ጋር ዩኤስዲቲ ኮይን መግዛት ትችላላችሁ ከፈልጋችሁ ከኮይን ሴለሮች ማለት ነው። ጌም ኮይን ደግሞ እዚህ ጋር አለ። የጌም ኮይን እኔ 5000 አለኝ ማለት ነው። እዚህ ጋር 1000 የጌም ኮይን 10000 ኮይን ነው ማለት ነው። ከዛ መቀጠል ደግሞ ዊዝድሮ የሚደረገው ዳይመንድ ነው።
ዳይመንድ የሚለውን ትነኩታላችሁ። ዳይመንድ የሚለውን እንደዚህ ከነካችሁት በኋላ እዚህ ጋር እንደምትመለከቱት እኔ ዳይመንድ አቬሌብል 0 ነው፣ ምንም የለኝም ምክንያቱም ገና ዛሬ ስለገባ። ዊዝድሮ አማራጩ ደግሞ በባይናንስ ዊዝድሮ ማድረግ ትችላላችሁ፣ በቴሌብር፣ በኢትዮጵያ ባንኮች። እዚህ ጋር ካረንሲ ታይፕ የምትለውን ተነኳታላችሁ። ከዛ መቀጠል ስክሮል ታረጉትና ምን ትፈልጋላችሁ? ኢቲቪ የሚል እዚህ ጋር እንደምትመለከቱት ይሄው ኢቲቪ ኢትዮጵያ የምትላለች እሱን ነካዋለሁ። እሱን ከነኩት በኋላ ፔሜንት ሜትድ ይላል። ከዛ መቀጠል ሲቢ አለ፣ ቴሌብር አለ፣ አዋሽ ባንክ አለ፣ አቢሲኒያ ኮኦፐሬቲቭ ባንክ ኦፍ ኢትዮጵያ የሚል አለ ማለት ነው። ከዛ መቀጠል እናንተ ይፈርጋችሁ ትመጣላችሁ። በመጠን ደግሞ ዊዝድሮ ለማድረግ ከመንደ ማድረጋችሁ ቴሌብር ነው፣ ምክንያቱም ተሩ ቀላል ፈጣንና ቀላል ስለሆነ በሱ ተውቁ መከራችኋለሁ። ከዛ መቀጠል እዚህ ጋር ዊዝድሮ ሚኒመም ዊዝድሮ ማድረግ የሚቻለው 1 ሚሊዮን ፖይንት ነው ማለት ነው። 1 ሚሊዮን ሲሞላ እዚህ ጋር 1 ሚሊዮን ስትሉት $10 ይሆንላችኋል። ዊዝድሮ ማድረግ ትችላላችሁ። ከዛ መቀጠል የቴሌብራችሁን ፎን ነምበር ታስገባላችሁ፣ ፎን ነምበር ታስገባላችሁ። ቀጥታ ዊዝድሮ ታደርጉታላችሁ። በ24 ሰዓት ውስጥ የሚገባላችሁ ይሆናል ማለት ነው። እና በባንክም ከፈለጋችሁ ዊዝድሮ ማድረግ ትችላላችሁ። እና ይሄ አፕሊኬሽን ገራሚ አፕሊኬሽን ስለሆነ ማንም ሰው ስላልጀመሩ ቀድማችሁ ጀምራችሁ ተጠቃሚ መሆን ትችላላችሁ። የዚህ አፕሊኬሽን ሊንክ ኮሜንት ላይ የማስቀምጥላችሁ ይሆናል። ሌላ ያልገባችሁ ማንኛውም ነገር ካለ ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። ሬጂስተር አደረጉ ደግሞ ቅድም አሳያችኋለሁ ብያችሁ ነበር። አፕሊኬሽን ዳውንሎድ ካደረጋችሁ በኋላ የሚያመጣላችሁ ዳውንሎድ ካደረጋችሁ በኋላ ስከፍቱ ልክ እንደዚህ ነው የሚያመጣላችሁ። ከዛ መቀጠል ጉግል የምትለውን ተነኳታላችሁ። ከዛ መቀጠል የእናንተ ኢሜይላችሁን የሚያመጣላችሁና እናንተ ወታደራችሁ ኢሜይል ትመርጣላችሁ ያላችሁን ኢሜይል። ከዛ በመቀጠል ኔክስት ደግሞ እዚህ ጋር ወንድ ከሆናችሁ ሜል የምትሉት ታደርጓታላችሁ። ሴት ከሆናችሁ ደግሞ እዚህ ከፊሜል የምትሉት ታደርጓታላችሁ። እድሜ እዚህ ጋር ማውጣት ትችላላችሁ። ከ18 ዓመት በላይ ብታደርጉት አሪፍ ነው። ከዛ መቀጠል ካንትሪ ደግሞ ኢትዮጵያ ትመርጡና ኮንቲኒው ትሉታላችሁ። ከዛ መቀጠል ሪቻርጅ ጨርሳችሁ ማለት ነው ወደ እዚህ ጋር ሚኒ ወደ ምትለው በመሄድ ኮምፕሊት ቬሪፊኬሽን ማድረግ ትችላላችሁ። ኮምፕሊት ቬሪፊኬሽን እንዳደረጋችሁ ታስኩ ይመጣላችሁ። ታስክ እሱን መስራት ትችላላችሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ይመቻችሁ።